ሰላም ተማሪዎች እንዴት ናችሁ? አሁንም በዚህ በቻፕተር 6 ውስጥ ዛሬ 6.2 ለማየት እዚህ መተናል ማለት ነውና በያላችሁበት ሰላማችሁ ይብዛ እና ይህንን ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። እና ደግሞ ጥያቄ ምናምን ካላችሁ በኮሜንት ሴክሽን ትጽፉልኝ እፈልጋለሁ። አስተያየት ምናምን ካላችሁ ወደ ሜኪንግ ኦፍ ዘ ሞደርን ኢትዮጵያን ስቴት እንገባለን። ወደ ዘመናዊቷ ኢትዮጵያ መፈጠር ምን ተካሄደ? ምን አለበት? እንዴት አይነት ሽግግር ነበር ያለው? ቴሪቶሪያል ዩኒፊኬሽን አለ፣ አርባናይዜሽን አለ፣ ብዙ ነገሮች አሉ። በዛ ውስጥ ያሉትን ነገሮች አጠር አድርጌ ለእናንተ ለማስረዳት እሞክራለሁ። እናንተም በዛው ልክ ላይክ እያደረጋችሁ እንድታዩልኝ እፈልጋለሁ ማለት ነው። the process of territorial unification እንዳለ ማለት ነው። ወደ ቦታዎች ወደ ቴሪቶሪያል ዩኒፊኬሽን ወይም አንድነት እናያለን ማለት ነው። the man who ended the ዘመነ መሳፍንት was ካሳ ኃይሉ of ቋራ። እንግዲህ ዘመነ መሳፍንትን እንዲያልቅ ያደረገው ካሳ ኃይሉ ኦፍ ቋራ ወይም ከቋራ የመጣው ካሳ ኃይሉ ኢዮሐስን በገደለ ጊዜ ነበረ ዘመነ መሳፍንት ያበቃ። ከዛ በኋላ ምን ጀመረ? he started his career as an assistant to his half brother ደጃዝማች ክንፉ of ደምቢያ who died in 1839 በሞተው ይሄ ማን ነበረ? ካሳ ኃይሉ ስራውን የጀመረው ልክ ለሃፍ ብራዘር ወይንም ሃፍ ብራዘር ማለት ያው እንደምታውቁት ላይክ እናትና አባታቸው ተመሳሳይ የሆኑ ሰው ለምሳሌ አባታቸው ተመሳሳይ ሆኖ እናታቸው ልትለያይ ትችላለች እና እንደዚህ ሃፍ ብራዘር ይባላሉ። ሙሉ ለሙሉ ብራዘር ያልሆኑ እሱን ለመራት ነበረ ይሄን ስራ የጀመረው ማን? ካሳ ኃይሉ። ወንድሙ ማን ነበረ? ደጃዝማች ክንፉ ኦፍ ደምቢያ ነው። ራስ አሊ ዘ ሰከንድ then gave ቋራ to his mother እና ራስ አሊ ምን አደረገ መሰላችሁ? ቋራ ወይም የቋራን ስቴት ለእናቱ ሰጠ። እናቱ ማን ነበረች? ኢቴጌ ወይንም ኢምፕሬስ መነን ነበረች። ኢቴጌ መነን ነበረች እና ለሷ የቋራን ስቴት ሰጠ። እና ደግሞ ካሳ በጣም ተበሳጨ። was annoyed by this and became ሽፍታ ወይንም ባንዲት ሆነ ማለት ነው። ተበሳጨና ወደ ሽፍትነቱ ገባ ማለት ነው። ቋራን ለምን ለእናትህ ሰጠ? እኔ እያስተዳደርኩ ምናምን ብሎ ማለት ነው። ካሳስ ፌም soon spread and he became major concern to the የጁ ruling house። እንደምታውቁት የዘመነ መሳፍንት ሊደሮች የጁ ነበሩ በጣም ስትሮንገስቶቹ ማለት ነው። እና እዚህ ጋር እነሱ ናቸው ያሉት እና የካሳስ ፌም ወይንም ካሳ በጣም የካሳስን በጣም ስፒድ ያደረገ ሄሮ ሽፍታ ሆኗል በሚለው ማለት ነው። እና who decided to pacify him እና ደግሞ በቃ ከሱ ጋር ሰላም ለመፍጠር ተስማማ ማለት ነው። ካሳ was married to ተዋበች እና the daughter of ራስ አሊ። ራስ አሊ ምን አደረገ? ልጁን ተዋበችን ለካሳ ሰጠው ማለት ነው። ወይንም ሁለቱም ተጋቡ ካሳ እና ተዋበች and was appointed by the governor of the ቋራ he was appointed the governor of ቋራ እና ደግሞ ዛጋ እንደ ቋራ ገዢ አድርጎ አስቀመጠው ማለት ነው። however ካሳ still felt that he was not well treated by Ali and Menon። ይሄንንም ተደርጎለት ካሳ ምን አደረገ? በቃ አልተመቸውም። አሊና መነን የሆነ በቃ ዌል ትሪት እንዳደረጉት አልተሰማው ወይንም በስነ ስርዓት እየተንከባከቡት እንዳልሆነ ገባውና በቃ አልተመቸውም። እዚህ በጣም ጠንካራ ሰው ነው እና በቃ ኮምፎርት ዞን በጣም ነው የሚወደው። አለበለዛ አይመቸውም። ከዛ ምን አደረገ? እንደገና ወደ ሽፍትነቱ ገባ ማለት ነው። በዚህ ምክንያት በጣም ብዙ በትሮች ተካሂዱ። ሲሪየስ በትሮች ተንፏል ማለት ነው። ብዙ ጦርነቶች ተከሰቱ ማለት ነው። ፈርስት ካሳ ዲፊት ደጃች ጎሹ ኦፍ ዘውዴ ኦፍ ጎጃም አት ጉራምባ on November 27 1852 ላይ ካሳ ደጃች ጎሹ ዘውዴን ዲፊት አደረገ። የት? ጉራምባ። እዚህ ጋር ዓመተ ምህረት ብዙም አያስፈልጋችሁ። የሚያስፈልጋችሁ በትሉ ምን ይባል ነበርና ማን ነበረ ነው። ካሳና ደጃች ጎሹ ዘውዴ ጉራምባ ላይ ተዋጉና አሸነፈው ማለት ነው። ካሳ defeated the fourth ደጃዝማችስ sent by አሊ። አሁንም በአሊ 4 ደጃዝማቾች ተላኩ
እነማን ነበሩ? ብሩ አልጋዚ አቤን ያዘው በለው። እንግዲህ እዚህ ጋር ኒሞኒክስ ተፈልጋችሁ ብሩ አልጋዚ አቤን ያዘው በለው ነው ሆነ በቃ እንደ ያዘው በለው አቤን ያዘው በለው እንደዛ አይነት ነገር ነው። ብቻ ያዙና አራቱንም ደጃዝማቾችን ካሳ ዲፊት ያደረጋቸው የት ከተባለ ታቁሳ ወይንም ጎርጎራ ቢቺኝ በሚባል ቦታ ካሳ ዲፊት ያደረጋቸው። this was followed by his victory over ራስ አሊ at አይሻል። ከዚህኛው ቀጥሎ ደግሞ ቀጥታ ዳይሬክትሊ ከራስ አሊ ጋር ጦርነት ገጠሙ። የት? አይሻል ላይ on June 29 1853 and ደጃች ውቤ of ሲሜን and ትግራይ at ደረስጌ። እንደገናም ከሱ ቀጥሎ ከደጃች ውቤ of ሲሜኒ and ትግራይ at ደረስጌ ላይ ፋይት አደረገ ማለት ነው በፌብሩዋሪ 8 1855 then he was crowned by አቡነ ሰላማ። አሸነፋቸውና በአቡነ ሰላማ ተቀባ። the Coptic bishop of ደረስከ ማርያም የደረስከ ማርያም ጳጳስ ነበረ። ማን? አቡነ ሰላማ። ምን አደረገው? ክሮን አደረገው ወይንም አክሊሉን ሰጠው ማለት ነው። ለማን? ለካሳ ኃይሉ taking the throne name ቴዎድሮስ ዘሰከንድ ሆነ ማለት ነው። እንግዲህ ቴዎድሮስ ዘሰከንድ እንደምታውቁት ኢትዮጵያን አንድ ያረጋታል እና ደግሞ በጣም ብዙ ሀብት ይኖራታል። እንደዛ እንዲኖራት ደግሞ ያደርጋል ተብሎ ይታሰባል ቴዎድሮስ ማለት ነው። ይህንንም ስም አገኘ ማለት ነው። ማን? ካሳ ኃይሉ በ1855 ከ1855 እስከ 1868 ነበር የመራው ማለት ነው። ቴዎድሮስ then pursued his victory by marching to ወሎ then to ሸዋ። እንግዲህ አሁን ቴዎድሮስ ምን ማድረግ አለበት? እኔ ንጉስ ነኝ እንዳሁኑ ቲቪ የለ ወይ ሬዲዮ ወይ ስልክ የለ ወይ ሶሻል ሚዲያ የለ። ምን ማድረግ አለበት? በቃ በየሀገሩ በየሰፈሩ ይሄደ ንጉሱ ቴዎድሮስ መናገር ነበረበት። ለዛ then pursue his victory by marching to ወሎ ወደ ወሎም ወደ ሸዋም ይሄደ ንጉሱ መሆኑን ይናገር ነበር። he wanted to create strong central government by appointing individuals who would be accountable to him እና ደግሞ በጣም እንትን ማድረግ ፈለገ። ምን? ስትሮንግ የሆነ ሴንትራል ገቨርንመንት ምን ያደረገ? ለሱ ታማኝ የሆኑ ገቨርነሮችን በየቦታው ያስቀመጠ የሆነ ሴንትራል የሆነ ገቨርንመንት ለመፍጠር ነበር ሐሳቡ። however he faced resistance from ታላቅ ጓላ of ጎጃም፣ አገው ንጉሴ ተሰማ ወልደ ሚካኤል of ሲሜን። እነዚህ ስሞች ብዙም አስፈላጊ አይደሉም። እነዚህ ሰዎች ምን አደረጉት? ለሴንትራሉ እንቅፋት ሆነው አስቸገሩት ማለት ነው። ከዛ ምን ሆነ? his imprisonment of Europeans who happened to be in Ethiopia provoked the British to send a huge military expedition። እዚህ ጋር ብዙ ነገር ያሳጥራል እንግዲህ አዲስ ስለሆነ ማለት ነው። ምንድነው አውሮፓውያኖችን አስሮ ነበረ። ማን? ቴዎድሮስ ዘሰከንድ። ታሪኩን ከዚህ ቀጥለን በጣም ሰፋ አድርጎ ወደ በትለ ኦፍ አድዋ ስንደርስ ያስረዳል። እዛ በደንብ እናያለን። ግን እዚህ ጋር በአጭሩ እንድታውቁ የሚፈልገው ነገር ምንድነው? አውሮፓውያኖችን አድርጎ ነበር፣ አስሮ ነበረ። በዛ ምክንያት ብሪቲሾች ሚሊተሪ ወደ ኢትዮጵያ እንዲልኩ ተገደዱ ማለት ነው። ኢዛሚ was defeated at the battle of መቅደላ ላይ አርሚዎቹ ዲፊትድ ወይንም የቴዎድሮስ ወታደሮች ተሸነፉ። ከዛም እንዴ በእነሱም አልሞትም እኔ አለና ምን አደረገ? he committed suicide rather than be captured by the British። በብሪቲሽ ካፕቸር ከሚደረግ ራሴን ባጠፋ ይሻለኛል ብሎ ሽጉጥ ጠጥቶ ሞተ ይባላል እንግዲህ በታሪክ ማለት ነው። despite his tragic death Theodros holds decisive position in the annals of national unity and pride። እንግዲህ ምንም ያህል በሚያሳዝን ሁኔታ ቢሞትም እንኳን ቴዎድሮስ ዘሰከንድ ብዙ ነገር አድርጎ ነው ያለፈው። በጣም ዩኒቲ እና ፕራይድ ነበረ። በቃ በሱ ዘመን አንድነት ነበረ። ሀገርን በጣም ቴሪቶሪውን ዩኒፋይ ለማድረግ በጣም ብዙ ሰርቷል። and a product of ዘመነ መሳፍንት he proved to be his antithesis እና ደግሞ አንቲቴሲስ ማለት ተቃራኒ ማለት ነው። የዘመነ መሳፍንት ተቃራኒ መሆኑን ፕሩቭ አድርጓል ማለት ነው። while his reforms look impulsive and uncoordinated they established the groundwork for his successor to advance this pivotal national endeavors ማለት ነው። እንግዲህ ምንም ያህል እንትን ተከፋፈለ ቢመስል ራሱ ማለት ነው በጣም ሴንትራላይዝድ የሆነና ለቀጣዩ ንጉሶች በጣም አሪፍ የሆነ ስቴት ነበር ጥሩ ያለው። having lived in full light of native and foreign writers he stands as one of the most Ethiopian historical figure in historical and literary one of the most
ሂስቶሪካል ፊገር ነው ማለት በቃ በሂስትሪ ውስጥ የሚወራለት በጣም ታዋቂ የሆነና ጠንካራው የሆነ መሪ ነበረ ማለት ነው። ማን? ካሳ ኃይሉ ወይንም ማን? ቴዎድሮስ ሰከንድ። ዋክሹም ጎበዜ ገብረ መድኅኖፍ ላስታ። ከላስታ ዋክሹም ጎበዜ፣ ከትግራይ በዝበዝ ካሳ ምርጫ ወይንም ካሳ ምርጫ እና ደግሞ ከሸዋ ሚኒሊክ። እነዚህ ሶስቱ ሰዎች ምንም ማድረግ ጀመሩ። እንትና ቴዎድሮስ ከሞተ በኋላ ኮንቴንደርስ ሆነው ቀጠሉ። መዋጋት ጀምሩ፣ ለስልጣን ለወንበር በጣም መዋጋት ጀመሩ። ቴዎድሮስ ከሞተ በኋላ ማለት ነው። ጎበዜ ኢሚዲየትሊ አሱምድ ቱ ዘ ትሮን አስ ኢምፐረር ተክለ ጊዮርጊስ ተሰቀን። ይህን ነገር ያዙ ይመጣል ፋይናል ላይ። ጎበዜ ኢሚዲየትሊ ምን አደረገ መሰላችሁ? ስሙን ወደ ተክለ ጊዮርጊስ ቀየረና ኢምፐረር ሆነ። ከዛ በኋላ በጣም ብዙ ነገር አድርጓል። ስሙዝ ሪሌሽን ዊዝ ካሳ ምርጫ፣ ከካሳ ምርጫ ጋር ሪሌሽን ለማድረግ ሞክሯል። ግን ምን ሆነ? ካሳ ምርጫም ያው ስልጣኑን መያዝ ስለሚፈልግ በእነሱ መካከል ኢኒሚቲ ተፈጠረ፣ ወይንም ጠላት ሆኑ፣ እርስ በርስ ጠላት ሆኑ። ኢኮኖሚ ኢን ዘ ባትል ኦፍ አሰም ላይ ነገር ወደ ማክሲመም ደረሰ ማለት ነው። ወይንም አድዋ ላይ ነገርየው ወደ ማብቂያው ደረሰ ማለት ነው። ኢኒሽ the latter become victorious። the latter ማለት ካሳ ምርጫ ማለት ነው። መጀመሪያው ማን ነበረ? ጎበዜ ነበረ። እና ደግሞ the latter victorious ሆነ ወይንም አሸናፊው ካሳ ሆነ። ካሳ was crowned as emperor ዮሐንስ ፎርዝ ሆነ ማለት ነው። ካሳ እሱን ካሸነፈ በኋላ ስሙን እንደ ዮሐንስ ፎርዝ አድርጎ አስዩም አደረገ ማለት ነው። and ከቴዎድሮስ የተለየ embarked on a state building project with an approach that different from that of ቴዎድሮስ II። ከቴዎድሮስ ወይንም ከካሳ ኃይሉ የተለየ ስቴት ፕሮጀክት ቢልዲንግ ፕሮጀክት ነበር ይዞ የመጣው። ምን መሰላችሁ? ይሄን ወደ ውስጥ እንገባው ይታያችኋል። አሁን ዮሐንስ ፎርዝ attempt to introduce a decentralized system of administration permitting regional rulers to exercise considerable autonomy። ምን መሰላችሁ? ቅድም እዛ ጋር ቴዎድሮስ II ሴንትራላይዝድ የሆነ በቃ የሚያምናቸውን ሰዎች በየክልሉ ያስቀመጠ ሀገሪቷን ሴንትራላይዝ ለማድረግ ነበር የሞከረው። እዚህ ጋር ዮሐንስ ፎርዝ ደግሞ ከሱ በተለየ ሁኔታ ምን አደረገ መሰላችሁ? ዲሴንትራላይዝ አደረገ። ማለትም አሁን ለምሳሌ በኦሮሞ ክልል ውስጥ የሆነ ገቨርነር ያስቀምጥና እዛው በራሱ ችሎ የራሱን ክልል እንዲያስተዳድር ይፈቅድ ነበረ። ማን? ዮሐንስ ፎርዝ። permitting regional rulers to exercise considerable autonomy። በቃ የሆነ በሆነች መጠን ያክል በራሳቸው አቅም እንዲያስተዳደሩ ይፈቅድላቸው ነበር ማለት ነው። a good example of this was recognition of ሚኒሊክ as a ንጉስ of ሸዋ። ቀደም እንዳልኳችሁ ከሸዋን ሚኒሊክ ነበረ እና ደግሞ ሚኒሊክን በሸዋ እንዲያስተዳድር የሆነ ሰሚ አውቶኖመስ የሆነ ፓወር ሰጥቶት ነበረ by the ሊቼ agreement ይመጣል። ይሄም ሚኒሊክን እንደ ገቨርነር አድርጎ የሾመበት አግሪመንት ምን ይባላል ተብሎ ይመጣል። ይሄ ምን ይባላል? ሊቼ አግሪመንት። Similarly ዮሐንስ designated ራስ አዳል ተሰማ of ጎጃም as ንጉስ ተክለ ሃይማኖት of ጎጃም and ከፋ። እና ደግሞ በተመሳሳይ ሁኔታ ራስ አዳል ተሰማን በጎጃም ገቨርነር አደረገው። ስሙን ደግሞ ወደ ማን ቀይሮ? አሰ ንጉስ ተክለ ሃይማኖት of ጎጃም and ከፋ ማለት ነው። Emperor ዮሐንስ ፎርዝ sought to end the religious controversy with the Ethiopian Orthodox Church and to bring about religious unity in the country as a whole። እና ደግሞ እዛ ቻፕተር 5 ላይ አይታችሁ ከሆነ እንትን ነበረ በጣም ሪሊጂየስ ኮንትሮቨርሲ ነበረ። ማለትም በሃይማኖት ምክንያት የሚነሱ የሆነ ያልተገናኙ ሐሳቦች ነበሩ፣ ኮንትሮቨርሲ ነበረ። ይሄንን ነገር ግን ምን አደረገ? ብዙ ሰዎችን አሰባሰበና እንዲከራከሩ ፈቀደላቸው። ማን? ኤምፐረር ዮሐንስ። ከዛ እዛች ጋር የነዚህ ለምሳሌ ቅባት ነበረ፣ 3 ልደት ነበረ፣ 2 ልደት ነበረ። በእነዚህ መካከል ያለውን ክርክር የሚያሸንፉ ምን አደረገ? as a state religion አደረገ ማለት ነው። in this regard he presided over the council of ቦሩ ሜዳ። በቦሩ ሜዳ ካውንስል ላይ እንዲከራከሩ ፈቀደላቸው። where ተዋህዶ was declared the only doctrine of the EOC ወይንም Ethiopian Orthodox Church። as a Ethiopian Orthodox Church ተዋህዶ only ወይንም ብቸኛው ትምህርት አስተምሮ እንዲሆን ዘንድ ፈቀደ ማለት ነው። ከዛ ውጪ ያሉትን አጠፋቸው። this was followed by a campaign to convert Muslim and adherents of other religions into Orthodox። እና ደግሞ ይሄ ነገር በምን ተከተለ ካላችሁኝ
ሙስሊሞቹን ራሱ ወደ ኦርቶዶክስ ወደ መቀየር ሆኖ እንትን ገባ ማለት ነው። ማን ዮሐንስ ፎርስ ወደ ክርስቲያን ኦርቶዶክስ ክርስቲያን accordingly the leading warlord leaders such as Muhammad Ali and አምደል ሊበን እነዚህ መሐመድ አሊ ወደ ማን ቀየረው መሰላችሁ? ባጭሩ ወደ ራስ ሚካኤል ቀየረ። ከዛ አምደል ሊበንን ወደ ደጃች ኃይለ ማርያምን ቀየረ ማለት ይሄ እሱን የሚያወራው ከእስልምና ወደ ክርስትና ተቀየረው። አሊን ወደ ሚካኤል ከዛ ደግሞ ሊበንን ወደ ማን ደጃች ኃይለ ማርያም። Others accepted the imperialist demands outward but remained Muslims, becoming Christians by day, Muslims by night ሆኑ ማለት ነው። እንግዲህ ለሃይማኖታቸው በጣም እንትን ሃይማኖታቸውን በጣም የሚያከብሩ ሰዎች ምን አደረጉ መሰላችሁ? ያው ንጉሳቸው ስለሚያስቸግራቸው በቀን እንደ ክርስቲያን ሆነው ይኖራሉ፣ ማታ ማታ ደግሞ እንደ ሙስሊም ሆነው ይኖራሉ ማለት ነው። still others resisted አሁንም በዛ ላይ ሆኖ ራሱ አንዳንዶች ምን አደረጉ? እንዴ ሃይማኖታችን እንዴት እንቀይራለን ምናምን ብለው ሬዚስት አደረጉ እና ደግሞ ወደ አርሲ አመለጡ። ወደ አርሲ፣ ወደ ጉራጌ፣ ወደ ጅማ፣ ወደ ሱዳን አመለጡ and revolt under the leadership of the Sheikh Tola ወይንም ታልሃ or Jafar that provoked harsh retributive measure by the emperor እና ምን አደረጉ? ሄደው በዛ በአርሲ ወይንም በጉራጌ ጅማ ሱዳን ውስጥ አድርገው ኦር ሌሎቹ ደግሞ ወደ ሄደው ወደ ሼክ ጦላ በሱ ስር ሆነው ከሃይማኖታቸውን ከመቀየር ተገደቡ ማለት ነው። እና ደግሞ ይሄ ነገር ምን አደረገው? ዮሐንስ ፎርዝን በእነሱ ላይ የሆነ ሜጀር ወይንም ቅጣት እንዲሰጣቸው አደረገ። በጣም ሃርሽ ነበር፣ ብዙ ቅጣት ነበር የሰጣቸው። Although the emperor had designated Mengesha Yohannes as his successor before his death at the Battle of Metemma on March 9 1889 እንግዲህ ዮሐንስ ወይንም ዮሐንስ ፎርስ ልጁን መንገሻ ዮሐንስን ልክ እንደ እንትሩ ሰክሰር ወይንም አልጋ ወራሽ አድርጎት ወይንም ስልጣኑን ከሱ ቀጥሎ ልጁ እንዲይዝለት አስቦ ነበረ። ማን? ዮሐንስ ፎርስ። ግን ምን ሆነ? ከዛ በፊት በትለፍ መተማ ላይ ዮሐንስ ሞተ። በትለፍ መተማን ከዚህ ቀጥለን ወደ አድዋ ስንደርስ እናያዋለን። መተማ ላይ ዮሐንስ ከመሐዲስቶች ጋር ሲጣላ ነበረ የሞተው። rivalry over power split the monarchist camp and thus Mengesha was unable to make a viable bid for the imperial throne. ስለዚህ ወደ imperial throne ወይንም ወደ ግዛት ዙፋን ወይንም ለመግዛት የሚያበቃውን ዙፋን ማግኘት አልቻለም። ለምን? አባቱ ሞቷልና። as a result and thanks to the resources he had amassed in the course of his territorial expansion እና ደግሞ መስጋና እንትኑ ለቴሪቶሪያል ኤክስፓንሽን ወይንም ቀደም እንዳልኳችሁ አስዩም አደረገ ዲሴንትራላይዝ አድርጎ ሰዎቹን ዘጋ እንትና አንተ እዚህ ጋር ሊድ አድርግ አንተ እንትና እዚህ ጋር ሊድ አድርግ ምናምን ብሎ አሜስድ አድርጎ ነበረ እና ደግሞ በሱ ምክንያት አላጣም ነበረ ሰክሰሰር the throne was assumed by ንጉስ ሚኒሊክ of ሸዋ። ከዛ ሚኒሊክ ተካው ማለት ነው የሸዋው ንጉስ። ድሮ ንጉስ ነበረ፣ ወደ አሁን ደግሞ ኢትዮጵያን አጠቃላይ ሊመራ ሲነሳ ንጉሰ ነገስት ሆነ ማለት ነው። become the emperor Menelik II ሆነ ማለት ነው። መንገሻ refused to submit እና ደግሞ ይሄን ማመን አቃተው መንገሻ። እንዴ እኔ ነበርኩ መሆን የነበረብኝ ምናምን ብሎ አልወስድም ማለት። the tension was dissolved after Menelik led a campaign to force Mengesha's submission። ከዛ ችግር የተፈታው ሚኒሊክ ካምፔን ወይንም የሆነ ምርጫ ነገር ለማድረግ ወደ መንገሻ መጣ ማለት ነው ሚሊተሪ ይዞ። ራስ መንገሻ was appointed as a governor of Tigray after the temporary regime arrangement in which ራስ መኮንን ወልደ ሚካኤል ruled the area for about a year። እና ደግሞ በትግራይ ውስጥ ራስ መኮንን ወልደ ሚካኤል ቦታውን እየመራ ለሆነች ጊዜ ያህል አሬንጅመንት ፈጥረው ነበረ፣ እየተስማሙ ነበረ ከራስ መንገሻ ጋር ማለት ነው። እና ደግሞ ከዛ በኋላ ራስ መንገሻ የትግራይ ገቨርነር እንዲሆን ፈቀደለት ማለት ነው። እንትና ራስ መኮንን ገቨርነር ካደረገ በኋላ ለአንድ አመት ያህል እስኪስማሙ ድረስ ማለት ነው። ቴሪቶሪያል ኤክስፓንሽን also successive emperors and regional rulers made territorial expansion their mission in the 19th century. The most successful was Menelik of Shewa because his access to modern firearms, his control of resource-rich areas that enabled him to build his military muscle and dedication for his generals. እና እንደምታውቁት ቅድም እንዳልኩት ዮሐንስም
ቴዎድሮስም የራሳቸውን የሆነ ኤክስፓንሽን አድርገዋል። ከዛ ውስጥ ደግሞ the most ተብሎ the most successful ተብሎ የሚጠራው ኤክስፓንሽኒስት ማን ነው ከተባለ ሚኒሊክ ኦፍ ሸዋ ወይንም ሚኒሊክ ሰከንድ ነው። ለምን ካላችሁኝ በጣም ሞደርን ፋየርአርሞችን ተቀብሏል። ባይዙ ከኢታሊ ጋር የሆነ አግሪመንት ነበረው። ከዛ የወሰዳቸው ሞደርን ፋየርአርሞች አሉት። ኢዝ ኮንትሮል ኦፍ ሪሶርስ ብዙ ቦታ ነበር ኮንትሮል ያደረገው ሪሶርስ ብዙ ያለበት ቦታ እና ደግሞ በጣም ያ ቦታ ደግሞ ሚሊተሪ መስል ወይንም ሚሊተሪ ጥንካሬ እንዲሰራ ነበር የረዳው and dedication of his generals even ጀነራሎቹ ራሱ የሚኒሊክ ጀነራሎቹ ራሱ በጣም ዴዲኬትድ ነበሩ ኢትዮጵያን ኤክስፓንድ ለማድረግ እና ደግሞ the process of territorial expansion by Minilik can be divided into 3 phases እና ይሄ ኤክስፓንሽን ሚኒሊክ ኤክስፓንድ ያደረገባቸው ኤክስፓንሽኖች በሶስት ይከፈላሉ። 3 ፌዞች አሉት። when he was the king of ሸዋ የሸዋ ንጉስ በነበረበት ሰዓት እና ደግሞ from his coronation to the battle of አድዋ ከዛ ደግሞ ወደ battle of አድዋ የተጠራበት ጊዜ ከዛ ቀጥሎ ደግሞ ከአድዋ ቀጥሎ ያለው ጊዜ ይባላል። ሸዋ ንጉስም በሆነበት ሰዓት ላይ ኤክስፓንድ ያደርግ ነበር። ከዛ ደግሞ እስከ battle of አድዋ ድረስም ኤክስፓንድ ያደረገ ነበር። ከአድዋ ቀጥሎም ኤክስፓንድ ያደረገ ነበር ማለት ነው። ሚኒሊክ had already incorporated the Tulama and Eastern Mecha Oromo territory before the 1870s after controlling the local areas notably አሸሩፍ ኦፍ ሰላሌ እነዚህ ስሞች ብዙም አትያዛቸው ችግር የለውም እና ምን አደረገ ቱላማና ኢስተርን ሜጫን ይዞ ነበር እነዚህን ሰዎች ዲፊት በማድረግ ማለት መጀመሪያው ነው። ከዛ ደግሞ ቅርታ some Oromo leaders such as ራስ ጎበና ዳቼ ምናምን የተባሉ እነዚህን ሰዎች ስሞች ማየት ትችላላችሁ ከፈለጋችሁ ረድተውታል። ማንን ሚኒሊክን በፕሮሰሱ ረድተውታል እነዚህ ሰዎች the northern ጉራጌ the ኪስታኔ ቻፕተር 5 ላይ አይታችሁ ከሆነ የኖርዘርን ጉራጌዎች ኪስታኔ ነበር ተብለው የሚጠሩት። ኖርዘርን ጉራጌ the ኪስታኔ peacefully submitted to ሚኒሊክ እነዚህ ደግሞ ጉራጌዎች ወደ ለሚኒሊክ ያለምንም ጦርነት በሰላማዊ መልኩ ራሳቸውን ሳብሚት አድርጓል ወይም ሰጥተዋል ማለት ነው። ምክንያቱም the religious affinity and geographical proximity to the kingdom of ሸዋ እንግዲህ እነዚህ ኖርዘርን ጉራጌዎች ወይም ኪስታኔዎች ሃይማኖታቸው ከሚኒሊክ ሃይማኖት ጋር የሚጋኝ ነበርና እና ደግሞ ኪንግ ጂኦግራፊካል ፕሮክሲሚቲ ወይም ወደ ኪንግደም ኦፍ ሸዋ ወይም ሚኒሊክ ወደ ተገኘበት ኪንግደም ፕሮክሲሚቲ ነበር ወይንም ይጠጋ ነበር ወይንም ይቀርባል ከኪንግደም ኦፍ ሸዋ ጋር እንትን ጉራጌ ያለበት አለበለዚያ አንስማማም ካሉ እንግዲህ ያስቡ ከሚኒሊክ ቅርብ ሆኖ አንቀበል የሚሉ ከሆነ በጣም ብዙ ነገር የሚከሰተው ለዛ የግድ መቀበል ነበርባቸው ወይም ራሳቸውን በሰላማዊ መልኩ ሰብሚት ማድረግ ነበረባቸው as well as a fear of surrounding ኦሮሞም በዙሪያቸው ከበዋቸው ነበርና እንዳያጠቋቸው ፈርተው በሰላማዊ መልኩ ራሳቸውን ሰጥተው ነበር። on the other hand the western Gurage led by Hassan Enjam of Qabana strongly resisted Minik's force until Ras Gobena broke their resistance in 1888 ምን መሰላቸው እዚህ ጋር ዌስተርን ጉራጌዎች ደግሞ በጣም ሬዚስት ማድረግ ፈለጉ። ሐሰን እንጃሞ የቀቤናው ሐሰን እንጃሞ የዌስተርን ጉራጌ ሚሊተሪ እየመራ አንቀበልም የሚኒሊክን ፎርስ ወይንም አንድ ላይ አንሆንም ብሎ አምጾ ነበር። ከዛ ምን አደረገ ራስ ጎበና መታውና አስጣላቸው ማለት in the area south of Abai River particularly in Horro Guduru Ras Adal Tasam of Gojam had already established his control since mid 870s እና ደግሞ በሳውዝ ኦፍ አባይ ከአባይ ወንዝ በደቡብ በኩል particularly ወይንም ሆሮ ጉዱሩ በሚባል ሰፈር አዳል ተሰማ የጎጃሙ አዳል ተሰማ የራሱን የሆነ ስቴት ፎርም አድርጎ ነበር ቀደም እዛ ጋር እንዳልኳችሁ ማለት ነው። also ጎጃም ፎርስ was crushed by ሞቲ ኪንግ ወይንም እና ደግሞ ይሄ የጎጃም ፎርስ በሞቲ ወይንም አቢሼ ጋርባ በጮማን በሚባል በተለይ የጎጃም ኃይል ተመቶ ነበር እና ደግሞ አዳልስ ፎርስ ambushed Abhishek and his entourage at a place called
ቆቆር እንደገና ደግሞ አዳል ተሰማ እንደገና እነሱን አሸነፋቸውና ስልጣኑን ያዘ ማለት ነው። እንደገና thus ጎጃም ፎርስ controlled the area until June 6, 1888 እንግዲህ ይሄ የጎጃሙ አዳል ተሰማ ከሚኒሊክ ጋር አልገናኝም በማለት የራሱን ኪንግደም ፈጥሮ አቢሼ ጋርባስ ሆሮ ፎርስ አት ጮማን ላይ ዲፊት ተደርጎ እንደገና ደግሞ አቢሼን እንደገና ምን አደረገው በቆቆር በሚባል ቦታ አሸነፈውና ስልጣኑን ያዘ። ከዛ ደግሞ በመጨረሻም በጁን 6 1882 በኤምባቦ በሚባል በትል ላይ በሸዋ ፎርስ ወይም በሚኒሊክ ፎርስ እዛ ዲፊት ተደረገ ማለት ነው። ከዛ በኋላ እዚህ ከብቱ ነገር አለ ለቀቀለምና ጅማ አባጅፋር ፒሲፉሊ ለሚኒሊክ ሰብሚት ተደርጓል። who promised them recognition of their army ስለዚህ እንግዲህ በሰላማዊ መልኩ ከሱ ጋር ስለተስማሙ አውቶኖሚ ሰጣቸው እንደፈለጉ እንዲያስተዳድሩ ፈቀደላቸው ማለት ነው። ግን ሚንዋይል ጋርቤጂሎ ጡጦዳኑ እነዚህ ብዙ ሰዎች ምን አደረጉ ኮአሊሽን ፈጠሩና ዲፊትድ ሚኒሊክስ አርሚ ሌድ ባይ the ናዶ ብራዘርስ የናዶ ወንድሞች አሉ እነማን ደስታ ድልነሳው ተሰማ አደባድረፍ ጋር አዶቢ በቃ እዚህ ጋር ስሞቹን ተሆነ እዚህ ይሄንን ብቻ ያዙ። እነዚህ ብዙ ሰዎች ከናዶ ብራዘርስ ጋር ኮአሊሽን ወይንም ጥምረት ፈጠሩና የናዶ ብራዘርስ እነማን ናቸው? ደስታ ድልነሳውና ተሰማ በጋራ ዶቢ ላይ የሚኒሊክን ፎርስ ማሸነፍ ቻሉ ማለት ነው። Similarly, in the west of the Desa River ላይ ደግሞ ዋጩ ዳባሎ ኦፍ ሲቡ ጆጎራ እነዚህን ስሞች ተዋጩ። other fought Miniliks local allies like ሞሮዳ አማንቴ ባከራት ሳምቦዳሮ ማለት ነው። በዲደሳ ሪቨር በምዕራብ በኩል እነዚህ ብዙ ሰዎች አሊያንስ ፈጠሩና የሚኒሊክን ፎርስ አጠቁ ማለት ነው። ላይክ ሞሮዳና ሎካል አላዮስ የዛኔ የተሸነፉት የሚኒሊክ አላዮስ ወይንም የሱ አባሮች እነማን ነበሩ? ሞሮዳና አማንቴ ነበሩ። የት ሳምቦዳሮ እንደ ጊቤ ኤሪያ በጊቤ ውስጥ ምን ነበሩ? በጣም ሬዚስታንስ ነበሩ። ፊሪሳ ኦፍ ጉማ ፋት ሚኒሊክስ አርሚ from 1889 to 1901 similarly resistance was posed by Abba Boss of Goma also was defeated by ራስ እና ደግሞ ሌላ ደግሞ አባ ቦሶም ከጎማ አባ ቦሶም ዲፊት ሬዚስታንስ ነበር። እሱም በማን ዲፊት ተደረገ? በራስ ደሚሲው ነጽቡ ዲፊት ተደረገ በ1900 also ራስ ተሰማና those force incorporated Ilubabur into the imperial estate after a series of fighting with ፈጠንሳ at places like ቀርሳ ጎጂላ በቀርሳ ጎጂላ ላይ ፈጠሩ fighting with ፈጠንሳ እነዚህ ማን ነበሩ? ራስ ተሰማና those force ራስ ተሰማና ከኢሉ ባቡር ጋር ግንኙነት ፈጠሩና ከፈጠንሳ ላይ ቆርሳ ጎጂላ ላይ ፋይቲንግ ፈጠሩ ማለት ነው። Of all the campaigns Miniliክ conducted before he became emperor, perhaps the most sustained and bloody were those against እና እዚህ ጋር ብዙ ነገሮች አይተናል። ለምሳሌ ጊቤ ኤሪያ ውስጥ ፊሪሳ ጉማ ፎር ሚኒሊክ ብለናል። ፊሪሳ የጉማው ፊሪሳ ከሚኒሊክ አርሚ ጋር ፋይት አድርጓል። ሲሚላርሊ ደግሞ የጎማው አባቦሶ በራስ ደምሴው ነዚቡ ዲፊትድ ቢሆኑም ራሱ ሬዚስታንስ አድርጎ ነበረ እና ደግሞ ራስ ተሰማና ዶስ ፎርስ ከኢሉባቡር ጋር እንደገና እንትን ኢንኮርፖሬት አድርጎ ወይም ተገናኝተው ወይም ይሄ የተቀናጁት ከአፍተር ሲሪየስ ፋይቲንግ ዊዝ ፈጠንሳ ወይም እነዚህ ፈጠንሳ የሚባሉት የሚኒሊክ ወታደሮች ነበሩ። ከነሱ ጋር ከተዋጉ በኋላ አንድ ላይ ተገናኝቶ የራሳቸውን የሆነ ኢምፔሪያል ስቴት ፈጥረው ነበረ። ቦታው ቀርሳ ጎጂ ላይ ይባላል። የተዋጉበት ከፈጠንሳዎች ጋር እነዚህን ሁሉ አድርገው ብዙ ፋይቶች ነበሩ። ከዛ ውስጥ ሁሉ of all the campaigns Miniliክ conducted before he became emperor, perhaps the most sustained and bloody were those against the አርሲ ኦሮሞ። እንግዲህ ሚኒሊክ ንጉስ ከመሆኑ ወይም ኤምፐረር ከመሆኑ በፊት
ካደረጋቸው ጦርነቶች ወይንም ኤክስፓንሽኖች መካከል በጣም ሰስቴንድ የሆነ ወይንም ብሌዲ ወይንም በጣም ደም አፍሳሽ የሆነ ጦርነት ያካሄደው ከአርሲ ኦሮሞዎች ጋር ነበረ። there were altogether 6 campaign from ከ1882 እስከ 1886 ብቻ ወደ 6 ካምፔኖች ነበሩ። ሚኒሊክ encountered fierce resistance from RC led by notable like ሶፎክለስ። እነዚህ ብዙ ስሞች አይመጡም ግን ማየት ከፈለጋችሁ ያዙ። እነዚህ ሰዎች ከነዚህ ሰዎች በጣም ፊርስ የሆነ ሬዚስታንስ አገኘ ማን ሚኒሊክ ወይንም ኤክስፓንድ እንዳያደርግ መሰናክል ሆነው አስቸገሩት። ኢኒሺያሊ the RC defeated Minilik's force at ዶዶታ and ቃላታ። ዶዶታና ቃላታ ላይ መጀመሪያ የሚኒሊክን ፎርስ አርሲ አሸንፎ ነበር። የአርሲ ኦሮሞዎች አሸንፎ ነበር። yet with the intelligence supplied by local supporters ራስ ደርገ ሳህለ ስላሴ ፎርስ ዲፊት አርሲ at the battle of አዙሌ በሚባል በትል ላይ ራስ ደርገ ሳህለ ስላሴ ሚኒሊክን በማገዝ በኢንተሊጀንስ እነዚህን ማሸነፍ ቻለ። የአርሲ ኦሮሞዎችን ማለት ነው። battle of what አዙሌ በሚባል በትል ላይ አሸነፋቸው። this was followed by what is known as annual incident በሚባል ቅጣት which inflicted heavy retribution on the RC ቅጣት አርሲ ላይ በጣም ሃርሽ ሜጀር ወሰደ ንጉሱ ማለት ነው። annual incident ይባላል ይሄ ንጉሱ የወሰደው ሜጀርመንት ማለት ነው። there is a disagreement among historians ይሄ ብዙ ማስፈላጊ አይደለም ብራክስ ያለው in the east ሚኒሊክስ ኮማንደር ደጃች ወልደ ገብርኤል fought against ኢቱ። በኢስት በኩል ደጃች ወልደ ገብርኤል ከኢቱ ጋር ፎት ወይንም ፋይቲንግ ፈጠሩ ማለት ነው። and incorporated ጨርጨር ኢቱን ካሸነፈ በኋላ ደጃች ወልደ ገብርኤል ምን አደረገ? ጨርጨርን ወሰደ። ኢስት ያው እንደምታውቁት በጨርጨር በኢስት በኩል ነው የሚገኘው ኢትዮጵያ ላይ። a year later ደጃች መኮንንስ አርሚ ማርችድ into ሐረር። ከአንድ አመት በኋላ ደግሞ ደጃች መኮንን የሐረርን ሰዎች ያዘ ማለት ነው። the resisting force of Emir Abdullah of Harari and Bakari War of Eastern Oromo were defeated in the final engagement in at ጫላንቆ በሚባል ቦታ ላይ የኢሚር አብዱላ ኦፍ ሐረሪ እና ባካሬ ዋር ኦፍ ኢስተርን ኦሮሞ ፋይናሊ ጫላንቆ ላይ ተያዙና ቴሪቶሪው ኤክስፓንድ ሆነ ማለት ነው እስከ ኢስት ድረስ ማለት ነው። this was followed by appointment of ደጃች ሌትስ ራስ ከዛ በኋላ ወደ ራስነት የተቀየረው መኮንን as a governor of the province እነዚህን የሐረሪና የኢስተርን ኦሮሞን ቦታዎች ከያዘ በኋላ ደጃች መኮንን ወደ ራስ መኮንን ተቀይሮ የፕሮቪንስ ወይንም የወረዳውን ንጉስ ሆነ ማለት ነው። እና ደግሞ አሁን ኢስት አይተናል ቅድም። አሁን ደግሞ ወደ ሳውዝ እንመጣለን። ግሬት ፋሚን ወይም ትልቁ ረሃብ ክፉ ቀን በመባል የሚታወቀው ከ1888 እስከ 92 ያለው ኢንሲደንስ ሚኒሊክን ወደ ሳውዝ እንዲሄድ አድርጎታል። also contributed to Minilik territory to expansion to parts of southern Ethiopia ወደ southern Ethiopia እንዲሄድ አስገድደው ማለት ነው። ምክንያቱም እዛ ረሃብ ስላለ ህዝቡን መርዳት ስላለበት በዛ ምክንያት ወደ ሳውዝ በሄደበት በዛው ቴሪቶሪውን ኤክስፓንድ ለማድረግ ተጠቀመበት ማለት ነው። accordingly Minilik's army occupied ዳውሮ ኮንታ ካምባታ ዳውሮ ኮንታን በ1889 ካምባታን በ1890 አድርጎ ወሰዳቸው። from the early 1890ዎቹ ከመጀመሪያዎቹ 1890 እስከ 1894 ሚኒሊክስ አርሚ ኮንትሮልድ ባሌ፣ ሲዳማ፣ ጋሞ ጎፋ፣ ወላይታ እነዚህን ያዘ ማለት ነው በዛ ዓመተ ምህረት ውስጥ። in the campaign of ወላይታ ወደ ወላይታ ስንመጣ ደግሞ እነዛ ባሌ፣ ሲዳማ፣ ጋሞ ጎፋ፣ ወላይታ ጋሞ ጎፋ ሬዚስታንስ ቢያሳዩም ግን ወደ ወላይታ ስንመጣ in the campaign to Walaita Emperor Minilik had many notable such as ራስ ሚካኤል ፊታውራሪ ገበየሁ ግርሙ፣ ሊቀ መኳስ አባተ ቡአያለው፣ ከዛ ደጃች ባልቻ ሳፎ፣ ራስ ወልደ ጊዮርጊስ አቦዬ፣ አባ ጂፋር ዘሰከንድ ቅድም ያልኳቸው አውቶን ይሄ በጣም ታዋቂው የመጀመሪያው አካባቢ ያየ ነው ማለት ነው። እነዚህ ሁሉ ሰው ፓርቲሲፔት ተደርጓል። ለምን ወላይታ ላይ በጣም
ሬዚስታንስ ነበረ። ወላይታስ ሬዚስታንስ ሌድ ባይ ካዎ ወይንም ኪንግ ጦና በካዎ ጦና የታየው ሬዚስታንስ በጣም ኃይለኛ ነበረ እና ደግሞ በ1894 ላይ ይሄ ፎርስ ዲፊት የተደረገ in which a large number of people lost their lives እና ደግሞ ይሄ ፎርሱ በጣም ኃይለኛ ስለነበረ ብዙዎችም ሬዚስት ስላደረጉ እንግዲህ ይሄንን ቦታ ለመያዝ ብዙ ሰዎችን መግደል ነበረባቸው። እነ ሚኒሊክ በዛን ሰዓት ነበር ብዙ ሰው ነፍሱን ያጣው ማለት ነው። this was followed by the conquest of Gedo እንግዲህ ወላይታን ካጨረሱ በኋላ ወደ ጌዲዮ ቀጠሉ ማለት ጌዲዮ ቦረና and ኮንሶ ወደ ኮንሶ ቀጠሉ ማለት ነው። the incorporation of Kafa parallel to the Walaita experience in terms of human cost እንግዲህ እንደ ልክ እንደ ወላይታ ሁሉ ካፋ ላይ ብዙ ሰዎች ሞተዋል ማለት ነው። the king of Kafa ታቶጋኪ ሸሬቾ fought and lost to Minik's army led by ራስ ወልደ ጊዮርጊስ ማለት በራስ ወልደ ጊዮርጊስ ታቶ ጋኪ ሸሬቾ ዲፊት የተደረጋሉ ማለት ነው። ቤንሻንጉል ጉሙዝ was incorporated after the battle of ፋዶኞ በሚባል በትል ላይ ቤንሻንጉል ጉሙዝ ኢንኮርፖሬት ወይንም ተያዘች ማለት ነው። this was followed by occupation of ማጂ እና ቤንሻንጉል ጉሙዝን ከያዙ በኋላ ወደ ማጂ ቀጠሉ ማለት ነው። ተሰማ ናዶ also controlled ባሮ ወይንም ሶባት and ናሲን ጋምቤላ around this time ወደ ዌስት መጣ ማለት ነው። ተሰማ ናዶ also controlled ባሮ ወይንም ሶባት የሚባለው በዚህ ሪቨር ወደ ሱዳን ሲገባ ሱዳን አካባቢ ያለ ሪቨር ነው ሶባት and ናዚር በጋምቤላ ውስጥ ናሲር የሚባል ቦታ መያዝ ቻለ ማለት ነው። after Milik's the process of centralization and establishing a unitary state continued by abolishing regional autonomies in the early decade of 20th century now ወደ 20ዎቹ ሴንቸሪ አካባቢ ዮሐንስ ዲሴንትራላይዝ አድርጎ ያስቀመጣቸውን እነሱን በማጥፋት ሚኒሊክ የሆነ ስታንዳርዱን የጠበቀ እና ሴንትራላይዝድ የሆነ ስቴት እየፈጠረ ሄደ ማለት ነው። in due course the following regions were reduced to mere provinces by ተፈሪ መኮንን ወይም ላተር ኢምፔረር ኃይለ ሥላሴ እና ደግሞ የላተር ወይም የኢምፔረር አጼ ኃይለ ሥላሴ እጅ ያለባቸው ቦታዎች ናቸው። ወሎ ላይ በበትል ኦፍ ሰገሌ በሚባለው በትል ወይንም ጦርነት ንጉስ ሚካኤልን ዲፊት አድርጎ ወሎን ወሰደ ማን ኃይለ ሥላሴ። እንደገና በገምድር ላይ በትል ኦፍ አንቺ በሚባለው በትል ላይ ራስ ጎክሳ ወሌ ዲፊት ተደርጎ በገምድር ወሰደ። ከዛ እንደገና ጎጃም በ1932 ራስ ኃይሉን አፍተር ዲቴንት ካደረገ በኋላ ወይንም ኃይሉን ከገደለ በኋላ ወይንም ዲፊት ካደረገ በኋላ ምን አደረገ ጎጃምን ወሰደ ማለት ነው። እና ደግሞ ጅማንም እንዲሁ አንድ አድርጎ ወስዷታል ማለት ነው ኃይለ ሥላሴ። እንግዲህ ሞደርናይዜሽን አቴምፕቶች አሉ። እነዚህን በቀጣዩ ፓርት እናያለን። እንግዲህ አይ ሆፕ እንደገባችሁ ያልገባችሁ ነገር ካለ አስተያየት ካለ የፈጠንኩ ከሆነ ቀስ እንድል ኮሜንት ሴክሽን ላይ እንድትነግሩኝ እፈልጋለሁ ማለት ነው። አመሰግናለሁ።